ሰላም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰሞኑን የተናፈሰ ያለው የገዱ አንዳርጋቸው የፓርኪንግ ውጭ ሀገር ነው ያለው ነው ኢትዮጵያ ባለስልጣን ነበረ። ከኢትዮጵያ ወጥቶ እንግዲህ ፓርኪንግ እየሰራ ነው ምናምን አሜሪካ ላይ ተመችቷል እያሉ ነው። ሶሻል ሚዲያ ላይ በጣም እየተናፈሰ ነው። ካላያችሁትም ያው በተወሰነ መንገድ ሶሻል ሚዲያ ላይ ምን እያሉ ይሁን የሚለውን አሳያችኋለሁ። የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮ ተከትሎ ብዙዎች ሀሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካም ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ለማለት ነው። ምስጋና ይገባቸዋል እኮ እኛ በዛ ዳይሬክሽን ህዝቡ አያያዋል ብዬ አላሰብኩም። ግን ኢትዮጵያ አስቡት። ኢትዮጵያ በጣም አሁን የተናገራቸውን ቃል እኔ አላውቅም። ግን ታዲያ እኛ እንዲሆን እስካሁን ድረስ ምን ያህል እዚህ ላይ ከቆየ ምን ያህል እንዴት ይሄን ያህል ፓርኪንግ እስከመኖር ደረጃ ያደርሳል የሚለው ነው እንጂ ግን እስቲ ትክክለኛውን ቪዲዮ ላሳያችሁ። ራሱ ያው መደበኛ ህይወታቸውን ጀምረዋል። ግን እኔ ደግፋለሁ። ለምን ሁሉም ባለበት ላይ አይቀጥልም እኮ የተወሰነ ያው የደረሰባቸውን ባናውቅም የኛ ህዝብ ደግሞ የሆነ ነገር ያገኘብህ እንጂ ቀርጾ ለመፈሰት ማንብሮ ነው። እና ሰይዶ ግን እንዴት ይሆናል? ሐሙስ ደርሷል። ግን የምሬ ነው ማለት ሶሻል ሚዲያ ላይ በጣም ብዙ ቦታ ነበር። በጣም እና በጣም ይሄ ዜና የሚሰሩ ሰዎች ደግሞ እስከ እስር ያደርሳል እየተባለ ነው። እስቲ ምን እየተባለ ነው? እና ይሆናል የሴዱ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረ። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ሴዶ ከምትታሰር እንዳለው ወይ እግርህን ሰብሮት ወይ የምንህን ሰብሮት ብትወጣ ይሻላል። ሴዶ ደግሞ ከሀገር ወጥቷል። ወደ ዱባይ ሄጃለሁ እያለ ነበረ። ከኢትዮጵያ ሸሽቻለሁ ብሏል። እንደዚህ ከሆነ ብዬ እኔ ያው ሸሸው እንግዲህ ዱባይ እና ዱባይ ገባን። ዱባይ በቃኛ ዱባይ ወጣን። አመናችሁ ቤቱን አይታችሁ ባለፈው የነበረበት ቤት አለ እንግዲህ ወንድማችን እንደምታዩት እኔ ያመንኩት ባለፈው የነበረበት ራሱ ነው። ራሱ ሆቴል ነው ያስታውቃል።
በሶፋው ወኩት እናንተ ግን አላወቃችሁ ሶፋው እና በቃ አመለጥክም አላመለጥክም ምን እንጃ ግን አዘጋጆቹ ሲለቁታል ግን የምራደ እሱ አይደለም አዘጋጆቹ ራሱ ይለቁታል አልደባደብም ኢትዮጵያ ህዝብን ተውት አዘጋጆቹ ራሱ ምን አይለቁትም በጣም ምን አይለቁትም ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ ጌች ሴዶ እንዴት እያደረገ ነው ድጋሚ አሁንም በቃ ፋይታ አላረግም ብሎ ጨርቅ እየወረወረ ነው ኢትዮጵያ ህዝብ ላይ የተጫወተብን ነው አንተ እንዴት ትሪት እያደረገ ምን ይሻላል ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ከ120 ሚሊዮን ህዝብ ጋር ይጣላል ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው አሁን ልጅ ሊውጣ ቢል እንኳን አይቻልም ከሀገር ቢወጣ እንኳን አይመልጥም እኔ እንትን ሴኩሪቲ ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንደወጣ ነው ስለዚህ ፋይቱ አይቀርም ንገራችሁ ስለሚጨነቁት ማለት ነው ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ ቀላል እንደ ኢትዮጵያ አይበር ነው እንደ ኢትዮጵያ እንደ ህዝብ እንዲ የሰውን ልብ አንጠልጥል አይቀርልም እንግዲህ እኔ የምፈራው የስም ማጥፋት የምር የምንላቸው አሁን በዚህ ጉዳይ እንቁላል ተብሎ አስቡት ስም ማጥፋት ወንጀል ድረስ የመከሰስ ቻንስ አለው በህጉ ጉዳይ እኔ አላውቅም ስም በማጥፋት አሁን አስጠንቆሎብኛል እንቁላል ላይ አሁን እንቁላል ሲባል አስቡት ሴዶ ላይ የሆነ ነገር የሚዞር ይመስለኛል የሴዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናወራለን በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም ወይም አንድ ሰው ጠንቆሎብኛል በህግ ዙሪያ ያለ አይመስለኝም መክሰስ አይቻልም ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረጋገጥ ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለም ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው ያደርግልሃል እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባቢያዎችን መሰረት በማድረግ የሰጡት የሆነን ክብል ፈሳሾ ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃለሁ ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው ስለዚህ አንድን ሰው ጠንቅሎብኛል ደግሞብኛል አስደግሞብኛል ብሎ ለሌላ ማህበረሰብ መናገር ስም ማጥፋት ስንል በሁለት መንገድ አንድ በወንጀል ሁለት በፍትሃ በወንጀል የሚያስጠይቃል ስም አጥፊነት ነው የሌላን ሰው ክብር መልካም ስም ይነካል እሱ እኮ ጠንቋይ ነው ደጋሚ ነው ወይም ደግሞ አስደግሞ ነው አስጠንቅሎ ነው በችሎታ አይደለም ይሄን በተለይ ደግሞ ከስፖርቱ ጋር አብረን ስናያይዘው ችሎታ የለውም በድግምትና አሁን ይሄ ሁሉ ነገር እየዞረብህ ነውና ከሚዞርብህ ይሄ ሁሉ ነገር ከሚዞርብህ ብትደባደብስ ሴዶዬ ብትደባደብስ ቢቀርብስ ሁሉም ነገር አንድ የዓለም የፋይት ታሪክ ለመቀየር ጥረት ከሚያደርግ ሰው ኮሜንት ውስጥ ገብተህ ፋራ ከእውቀት ነፃ ምናምን ብለህ ትኮሜንታለህ እኔ ማለት እኮ በልት ለመቁጠር አይደለም ይሄ በልት አስር ምናምን ልገባ አይደለም እኮ እኔ አጥንት ለመዝበር እኮ ነው የምታገለው ደግሞ ከጎኔ ይዤ ወርክአውት ማድርገው ትሬኒንግ ማድርገው ማስተር አዲሱ አድኖ የማስተሮቹ ማስተር ይዤ እኮ ነው እየሰለጠንኩ ያለሁት እና እኔን ከራስ ጋር ለማወዳደር አይከብድም ትንሽ አይከብድም በጣም ነው የሚከብደው ደግሞ ሳይንሳዊ አይደለም ሳይንስ አምጪ እኮ ነው ሳይንስ አምጪውን ሰው ስለ ሳይንስ እንዴት ልታስረዳ ትሞክራለህ ሳይንስ የፈጠረው ፈጥሯል ሌላ መፍጠር አልቻለም እስከዛሬ የተፈጠረው ሳይንስ ለኔ ቢቁ ስላልሆነ ሌላ ሳይንስ ነው የፈጠርኩ ነኝ ኦኬ አንተ ፈጠርክ ወንድ ኮንክ ሹባ ጥሩስ ከኔ ጋር መግባል በልተህ እንተው እዛው ጠቅልለ ጅንስ ታጠቅበት ሱፍ ልበስበት በበልተህ I'm the winner. I'm liar. አሁን ሻንተ ደግሞ ከማን ጋር እናጋጥም ሲማን አለ እስኪ ይሄ ከማን ጋር እናጋጥም እስቲ የሆነ ነገር በቃ ከማን ጋር እናላጥመው እስቲ እኔ ከመምጣቴ በፊት እንዳለው ሰውዬ አሸንቶ የሚልከው ሰው ያስፈልጋል አበሻ ዛሬ ስለ ቦክሱ ቪዲዮ ሰራለሁ አራየለ እንዴ እዚህ ጋር ነኝ እኮ ምን ሆነ ነው
በዚህ ነው እንደ ቦስ ፋይቱ ተዘጋጀ፣ ሁሉም ሊጋጠም ነው። ጆን ዳንኤል ካልሆነ ሊጠባጠቡ ነው። ተይሰንም አብርሽን ሰው የለህ ብሎታል። አብርሽ ሰው እንዳለው ደግሞ አሳይቶታል። የምግቡም ንጉሥ ጆኒ ላይ ፎከረ። በቀሉ ብሎ ተናገረ። ዘይት በእንግሊዘኛ ይባላል ኦይል። እኔንም አጋጥሙኝ አብዩኤልን እኔንም አጋጥሙኝ አብዩኤልን ወደ ጥልቁ ዓለም ነው ምሰድ ማንዬ ማንዬ ወጥቻለሁ። ወደ ጥልቁ ገብተህ ታውቃለህ? አዩ አብዬል ዳብሊው ተመችቶኛል ግጥሙ። ጃኒ ገብሩ ዌልካም ቱ ዘ ጌም። ኢቲኤፍሲ ስሪ ላይ እንደምገባ አጅሪት እሺ፣ በጣም እርግጠኛ ነበርኩ፣ ግን ከአንቺ ጋር ይሆናል ብዬ አንድም ቀንም አስቤው አላውቅም። because I want to fight with professional fighters። ግን በጣም ጥሩ መለማመጃ ትሆኚኛለሽ። ስለዚህ በፈለግሽው ካታጎሪ ቦክሲንግ በጣም አሪፍ ነው፣ ኤምኤምኤም ይመቸኛል፣ ጂጂትሱም ለክፋት so you name it I'm on and የቀረሽን 3 ወር ትሬኒንግ ከምታረጊ የማምለጥ ስትራቴጂ ብትለማመጂ ህይወትሽን ታድኛታለሽ። because አንዴ እጄ ከገባሽ ምህረት ስሜ ብቻ እንደሆነ አረጋግጥልሻለሁ። and Johnny, that's a cold hard trainer. You better train your girl very well because I'm not gonna be responsible for her death. You will. And your call has been accepted officially. Bring it on.